ወይዘሮ ዝናሽ ፍላጎትሽን በደንብ ስለማውቀው በከንቱ ባትለፊ ነው የሚሻልሽ። ይልቅ አባዬ ይህንን ነገር ሰምቶ ከሚያዝንብሽ ልጅቷን በጊዜ ወደ ቤት መልሻት። ራሷንም አሁን እንደመቤት ነው እያየች ያለችው። እንደው ትዬ ግን በምን ቀን ነው እቺን ጥምልምል ለልጁ ያጩላት? ኤደን ወደ ስራሽ፣ ወደ ስራሽ። ወይ ዝናሽ፣ እኔ አንደኛዋን ጠላቴን አበሳጫለሁ ብዬ ጭራሽ በዚችኛው ጨጓራ የላት እንዴ? ኑሐሚን ኤደንን በፍጹም ተመልሰሽ እዛ ቤት አትገቢም፣ ወይዘሮ ዝናሽ አሁንም ልትጠቀምብን እየሞከረች ነው፣ ስለዚህ በፍጹም እዛ ቤት አትገቢም ስትል ለመከልከል እየሞከረች ትገኝ ነበረ። ነገር ግን ኤደን በራሷ ፍቃድ ኑሐሚንን አልሰማሽም በማለት ወይዘሮ ዝናሽ ቤት ገብታ ትገኛለች። እናም አቶ ለይኩን ኤደን አንቺ እዚህ ቤት ምን ትሰሪያለሽ ሲል ጥያቄ ጠይቋታል። ኤደንም እትዬ እኮ ነች ያመጣችኝ እና እኔ ደግሞ ቢሮ ካለው ስራ ይህ ይሻለኛል ብዬ ነው ወደዚህ ቤት የመጣሁት። ምነው ጋሼ እዚህ መስራት አልችልም እንዴ ስትልም ላይኩንን መልሳ ጥያቄ ጠይቀዋለች። እሱም አይ ከቤት ሰራተኝነት ይልቅ ቢሮ ብትይ ደስ ይለኛል፣ ለዛም ነው እዛ ስራ እንዲኖርሽ ያመቻቸውልሽ ሲልም አናግሯታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ከባለፈው ፓርት የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሐሚን እኛ የገንዘብ ችግር የለብንም፣ እናም አሁን ላይ እኔ ስራ እየሰራው ነው። ስለዚህ አንቺ በፍጹም ከዚህ በኋላ ሰው ቤት ገብተሽ ልትሰሪ አችም፣ ትምህርትሽንም ትማሪያለሽ በማለት ነበረ ለእህቷ በማሰብ የነ ወይዘሮ ዝናሽ ቤት በቤት ሰራተኝነት ተቀጥረሽ አሰሪም ስትል እየከለከለቻት። ነገር ግን ኤደን እኔ በፍጹም ትምህርት መማር አልፈልግም፣ ስለዚህ ሰራተኝነቱን እፈልገዋለሁ ስትል ነበረ ኑሐሚንን ከቤት እንድትወጣ ያባረረቻት። ኑሐሚንም ይህን ነገር አባዬ ከመስማቱ በፊት ከቤትሽ አስወጪ ስትልም ወይዘሮ ዝናሽ ላይ ጮኻባት ሄዳለች። በፍጹም ከዚህ በኋላ ኤደን ተመልሳ አንቺ ቤት አትሰራም፣ እኔን ለልጅሽ ሚስት ማሰብሽ ሳያንስ እሷን ደግሞ ለቤት ሰራተኛ በድጋሚ ለመቅጠር እንዴት ወሰንሽ ስትል ነበረ ወይዘሮ ዝናሽን ገለማምጣ ጥላት ሄደችው። አሁን ላይ ወይዘሮ ዝናሽ አምራንን ለመበቀል ኑሐሚንን ለመጠቀም እየሞከረች ትገኛለች። ነገር ግን ከዚህ በፊት ያሳለፉት ነገር ኑሐሚንን ለማንቃት ስለቻለ አሁን በፍጹም የወይዘሮ ዝናሽ መጠቀሚያ መሆን አልቻለችም። እናም ለእያንዳንዱ ለምታደርገው ነገር አፏን እያስያዘች ስታስቸግራት ከዛችኛዋ ችግር አመልጣለሁ ብዬ እንዴት የዚችኛዋ ችግር ልሆን እያለችም እየተወዛገበች ትገኛለች። በእርግጥም ወይዘሮ ዝናሽ ሀሳቧን ለመቀየር እያስቻላት የልጆቿ አለመስማማት እናም ደግሞ የአምራን በናሆም ላይ እየተጫወተችበት መሆን ነው። አሁን ላይ ኑሐሚንን ባትወዳትም ነገር ግን አምና መቀበል እንዳለባት ተሰምቷታል። ከአምራን ይልቅ ኑሐሚን ትሻለኛለች በማለት ነበረ ይህንን ውሳኔ እየወሰነች የምትገኘው። ነገር ግን አሁን ላይ ናሆም ለኑሐሚን ሙሉ በሙሉ ያለው ስሜት ተቀይሯል። በፊት ላይ የፍቅር ስሜት እየተሰማው ይገኝ ነበረ። አሁን ደግሞ አምራን ነፍሰ ጡር ናት ብሎ ስላሰበ ሙሉ በሙሉ ወደ አምራን እንደተቀየረ አይተናል። እናም ኑሐሚንን ከእናቴ ጋር ምንድን ያወራሽው ሲልም ጠይቋት ነበረ። እሷም ከእናትህ ጋር ምን ላወራ እችላለሁ፣ እንዴትስ አየኸኝ ስትል መልሳ ጥያቄ ጠይቀዋለች። ናሆምም አዎ አይችሻለሁ፣ መኪና ውስጥ ሆነሽ ከእናቴ ጋር ስታወሪ ነበረ። ኑሐሚን በፍጹም ከኔ ጋር መሆን አትችይም፣ ለእኔ ያለሽን የፍቅር ስሜት አይቻለሁ፣ ነገር ግን እኔ ለአምራን ጥልቅ ስሜት ነው ያለኝ፣ ስለዚህ እኔና አንቺ አብረን መሆን አንችልም ሲል ነበረ ኑሐሚንን በማገጣበር መልኩ ያናገራት። ኑሐሚንም አይናሁም አትጨነቅ፣ እኔ በፍጹም ላንተ ምንም አይነት ስሜት የለኝም ስትል ነበረ ለመመለስ የሞከረችው። ከዚህ በፊት እኮ ሰምቼሻለሁ፣ ያልሰማሁ እንዳይመስልሽ፣ አንቺ ለአባትሽ ለእኔ ፍቅር እንዳለኝ ስትነግሩ ሰምቼ ነበረ። እናም ያ ነገር እውነት ከሆነ አሁን ላይ በፍጹም አይሰራም ሲል ነበረ ለማስረዳት የሞከረው። ኑሐሚንም ውሸቴን እንዳልሆነ አንተ በምን አወቅ? ያኔ ያልኩበት ምናልባትም ምክንያት ይኖረኛል ናሆም፣ እኔ በፍጹም አንተን አላፈቅርህም ስትልም ዘግታበት ሄደ
ሄዳለች። አሁን ላይ ኑሐሚን ከናሆም ይልቅ ለዳግም ስሜት ያላት ትመስላለች። ዳግምን ስታወራው እጅግ በጣም ተለሳልሳ እናም ደግሞ ፍቅር በተሞላ መንገድ ነበረ እያወራች የምትገኘው። ነገር ግን ናሆም በእርግጠኝነት ኑሐሚንና ዳግም ፍቅር ሲጀምሩ የምርም እጁን አጣጥፎ አይቀመጥም። አሁን ላይ ደግሞ አምራን ነፍሰ ጡር አለመሆኗን ሲያውቅ ወደ ኑሐሚን ሙሉ በሙሉ ይዞራል ብዬ አስባለሁ። ምክንያቱም አምራን ባለጌ እና ልክስክስ እንደሆነች በስትክክል ያውቃል። ነገር ግን ለልጄ ብዬ እኖራለሁ በሚል ተስፋ ነበረ የምርም ነፍሰ ጡር የሆነች መስሎት ልጅ በሆዷ ያለ መስሎት ለልጄ ሲል ሁሉንም ነገር አምኜ ይቀበላለሁ በማለት ነበረ ከአምራን ጋር ለመኖር እየተስማማ የሚገኘው። አምራንም ኤርሚያስ ህይወቷን ምስቅልቅል እንዳደረገው የሚታወቅ ነው። አሁን ላይ ናሆም ሲተዋት በእርግጠኝነት ወደ ኤርሚያስ መመለስ አይቀርም። የዛኔ ግን ኤርሚያስም ከመጠቀም ውጪ ሌላ ነገር የሚያደርግላት አይመስለኝም። ምክንያቱም ለአምራን ያለው ሙሉ በሙሉ ፍቅሩ ስለጠፋበት፣ እሱ ደግሞ አሁንም ኑሐሚንን ከመከታተል ወደ ኋላ አላለም። ነገር ግን ኑሐሚን በድጋሚ ተመልሳ ከኤርሚያስ ጋር የመሆን ምንም አይነት እቅድ የላትም። ሙሉ በሙሉ ከውስጧ እንዳስወጣችው እናም ደግሞ ኤርሚያስ የሚባል ሰው ጭራሽም እንደማታውቅ እንደደለተችው አድርጋ ነው እየሆነች ያለችው። እናም ከዳግም ጋር ፍቅር ጀመረች ማለት ኤርሚያስ ደግሞ ለምን የሚል ይመስለኛል። ምክንያቱም ዳግምን አጥብቆ እንደሚጠላው የምናውቀው ነው። አቶ ላይኩን ወይዘሮ ዝናሽ ለዳግም ይህንን ያክል የምትንሰፈሰፈው ልጇ ስለሆነ እንደሆነ ሲያውቁ ምን የሚሰማቸው ይመስላችኋል? አቶ ላይኩን የጓደኛዋ ልጅ ነው በማለት ነበረ ለዳግም ትልቅ ቦታ እየሰጡና እየተንከባከቡት የሚገኙት። ነገር ግን የራሷ ልጅ ለሳቸው ደግሞ የእንጀራ ልጃቸው መሆኑን ሲያውቁ አቶ ላይኩን ከዚህ በፊት የነበረባቸው በሽታ ተነስቶ በድጋሜ ሌላ ህመም ውስጥ የሚገቡ ይመስለኛል። ምክንያቱም ዳግምን ጠልተውት ሳይሆን ነገር ግን ሂደቱ ስለሚያስጠላ። ያ ማለት ከቤተሰቧ ደብቃ እያኖረችው ያለችው ልጇ አሁን ላይ ምንም ነገር ሳይታወቅበት ከእነሱ ጋር እየኖረ መሆኑን ሲያውቁ እናም የወይዘሮ ዝናሽ ከዚህ በፊት የነበረው ውሸቷ ከአሁኑ ጋር ሲቀላቀል እጅግ በጣም የተለየ ስሜት የሚፈጥርባቸው ይመስለኛል። ናሆምም ዳግም ወንድሙ መሆኑን ሲያውቅ እናቱን ለአንዴና ለመጨረሻ ጊዜ እናቴ አይደለሽም ብሎ የሚክዳት ይመስለኛል። ምክንያቱም እሱ እንደ ወንድም ሳይሆን እንደ ጠላት ነው እያየው ያለው። ወንድምነቱን ሲያውቅ በእርግጠኝነት እንደዚህ አይነት ስሜት ይሰማል ብዬ አላስብም። ምክንያቱም ምንም ቢሆን ስጋው ነው። እናም ይህንን ነገር አምኖ መቀበል አለበት ብዬ አስባለሁ። ናሆም በዚህ ሁኔታ መቀጠል የለበትም። የዳግምን ወንድምነት አውቆ ልክ እንደ ወንድም ተከባብረው መኖር አለባቸው ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።